ሰላም 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 ሙስሊምም ክርስቲያንም እህቶቼ እንዴት አመሻችሁ? እንዴት ናችሁ? ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ ካልታሰበ አደጋ ከድንገተኛ ሞት እግዚአብሔር ይሰውራችሁ፣ ወጥቶ ከመቅረት ያድናችሁ። እንደዚሁም ቤተሰቦቻችሁን ሁሉ ቅፍ ድግፍ አርግቶ ሰማይና ምድርን የፈጠረ እግዚአብሔር ይጠብቅላችሁ። የሰራችሁበትን ፈጣሪ ብሎ ንብረት ገንዘባችሁን የሀቅ ላባችሁን እግዚአብሔር ይባርክላችሁ እያልኩኝ ብቅ ጥልቅ ፈካደ መቅነጠፍ ጠንቧ ብዬ መጥቻለሁ። አላችሁልኝ የኔ ውዶች፣ የኔ ማሮች፣ የምትወዱኝ የምታከብሩኝ መድኃኔዓለም እኔን እንደምትወዱ መድኃኔዓለም ውድድድድድድ ያድርጋችሁ። ሁላችሁንም በየሃይማኖታችሁ እግዚአብሔር ሁላችንም ለንስሐ ሞት ያብቃን እላለሁኝ። ከዚህ በመቀጠል ያብ ትላንትና ከቸቸቸች ብሏል፣ እስከነ ነብሱ እስከነ ቃጭሉ። ያብ ቆፍጣናው፣ ሸንቃጣው፣ ጀግናው፣ አንበሳው፣ አይበገሬው ዘራፍ የባህር ዳሩ ልጅ ዘራፍ ምናምን ማለት አለብህ እንዴ? ያ ፎከር በልሽ። ለማንኛውም ትላንትና ከእህቱ ፕራንክ አድርጋው ነበረ እና ያ ፕራንክ ላይ ግን ደስ ይላል። እግዚአብሔርን በጣም ደስ ይላል። የወንድነት የወንድነት መከታን ነው ያየውበት ማለት ነው። ወንድም ያላችሁ ሰዎች ታድላችሁ። እንደው እግዚአብሔር አምላክ ወንድሞቻችሁን እቅፍ ድግፍ አርግቶ ይጠብቅላችሁ እላለሁ ማለት ነው። እንግዲህ ያብን ሰፕራይዝ ወይ ፕራንክ ነው እንጂ ሰፕራይዝ አልኩኝ እንዴ? ፕራንክ አድርገዋለች እና ፕራንኩ ከባድ ነበረ። ከባድ ማለት ነው። እና በዛ ውስጥ ሳይ ግን ማንን ነበረ በአይምሮዬ ስላት የነበረው? ሄሉን ነበረ በአይምሮዬ የሳልኳትኝ የነበረው ማለት ነው። ምክንያቱም ከዚህ በፊት ያብን ጥቁሩን ቀሚሷን ይሄ አጭሯን የለችም ሌዘሯን ለብሳ ፕራንክ ስታደርገው አንገቷን የያዛት አያያዝ እህቱንም ትላንትና ልክ እሷን የያዛትን አያያዝ ነበረ አንገቷን የያዛትና ማለት ነው። እሱ ነው እኔ እንደ ፎቶግራፊ የታየኝ። እና ለማንኛውም በርቱ፣ ደስ ይላል። የወንድም መከታ፣ የወንድም ቆፍጣና ደስ ይላል። አንበሳ ነው በቃ የሚያስከብር ማለት ነው። በቃ የሚያስከብር ሸንቀጥ በሃይማኖተኛ የሀበሻ ወግነቱን ያልጣለ ጀግና ወንድሟ ነክ። በርታ። ሲቀጥል ደግሞ እህቱ ላይ ያሳየው አክሽን ነው ለሄሉም ሲያሳያት የነበረው ማለት ነው። ሄሉን ከልቡ ነው የሚወዳት የነበረው። እህቱን ልክ እንደሚወዳት እንደዛ ነው። ትላንትና እህቱ ላይ ፕራንክ ሲሰራት አይኗን እያየ ነበረ፣ የምትናገረዋን ነገር አይኗን እያየ ነበረ ሲያነብ የነበረው ካነጋገሯ። አይኑን ከአይኗ ላይ ሳይተክል ነው ነገሮቹን አዳምጦ የጨረሰው ማለት ነው። አዳማጭ የሆነ ወንድ በጣም ደስ ይላል ማለት ነው። ከዚህ በፊትም ከሄሉ ጋር ሲሰሩ አይኗን ነበረ ሲያያት የነበረው። የምታስታውሱ ከሆነ አውርታ እስክትጨርስ ድረስ አይኗን ነበረ ከአይኗ ነበረ ነገሮችን የሚያነብ የነበረውና ለሄሉ የሚያሳያትን ፍቅር ነው ትላንትና በእህቱ ላይ ያየሁትኝ እኔ ማለት ነው። ምክንያቱም ትላንት እስቲ ያብ እህቱን የሚያዳምጥበትን እንትን እስቲ ልብ ብላችሁ እና ሄሉ ጋር ደግሞ ሄሉ ጋርም እያለ ምን አይነት ነበረ እንዴት ነበረ የሆነ ነገር ሲከሰት የሚያያትም የሚያዳምጣትም እና ትክክለኛ አፍቃሪዋ ነበረ። በትክክለኛ ይወዳታል። ምክንያቱም እህቱ ላይ የሚያሳየውን የፊት አክሽን ነው ሄሉ ላይም ሲያሳያት የነበረው ማለት ነው። ይሄ ደግሞ ጀግና ወንድ ነው። በቃ ቆፍጠን ያለ ህይወትን የሚፈልግ ማጣት የማይፈልጋት ሴት ላይ ነው እንደዚህ አይነት አክሽንን የሚያሳየው። ምክንያቱም ሄሉን ይወዳታል፣ ያከብራታል፣ ወደፊት ይፈልጋታል። ስለዚህ እሷን ማጣት ስለማይፈልግ ልክ አባት ልጁን እንደሚቆጣ ሚስቱንም እንደዛ ነው ሲቆጣጠራት ምናምን የነበረውና እና ትላንትና እየሰራችሁት በጣም ደስ ይላል። ሀናም ያብን በርቱ፣ ጠንክሩ፣ ጀግና ቆፍጣና ሆኖ በስራችሁ በቃ ስሩ። ደስ ያላችሁን ነገር መታችሁ ስሩ። እናያለን፣ ሁላችንም እናያለን። በቃ የሚያስደስትህን ነገር ይዘና ሲቀጥል ደግሞ
እና ሲቀጥል ሰሞኑን ደግሞ ትንሽ ቀነስ አርግታል። ያብ ቀነስ የምን ሐሳብ የምን ትካዜ የሚያስጨንቃችሁን ሁሉ በኔ ላይ ጣሉ ይላል መድኃኔዓለም። ጭንቀትን የሚያስጨንቅን የሚረብሽን ነገር ለመድኃኔዓለም ለፈጣሪክ ስጥ። ከእግዚአብሔር ውጭ ማንም የሆነው ነገር የለም ማለት ነው። ሁሉን አድራጊ ሁሉን ፈጻሚ እግዚአብሔር ነውና አይምሮክን ለፈጣሪ ሰተክ ወደ ራስ ተመልሰ በቃ ሸንቀጥ ቆፍጠን ብለ ወፈርፈር አበጥበጥ ብለ ማየትን እንፈልጋለን ማለት ነው። እና አንዳንድ ደግሞ ኮሜንት ላይ አይቻለውኝ ያብ ከሄሉ ጋር ነበረ ምን ጠብቅክ ምናምን እያላችሁ ነበር። አዎ በትክክል ነው። ያብ የተናገረውን ቃል አይለውጥም አይቀየርም። ቆፍጣና ሸንቃጣ ከአንደበቱ የወጣውን ቃል በተግባር ነው የምታዩት። በቃ አንድ ላይ እንመጣለን ብሏል፣ ይመጣል። ግን አሁን ለምን አልመጣም? ለምን አሁን ይዟት አይመጣም? አይደለም። እነዚህ ልጆች በደንብ በውስጥ አውርተውበት ነገሮችን ፈተው ይመጣሉ። በቃ አደርጋለሁ ያለውን ቃል ያብ ከማድረግ ወደኋላ ቃልን በተግባር ነው የሚያሳየው። ስለዚህ አደርጋለሁ ያለውን ቃል ስለሚያደርግ ነገሮችን ቀዝቀዝ ረጋ ብለን ይሄ መቸኮል ጥሩ አይደለም። በራሳቸው ጊዜ ፈተው ሁሉን ነገር ፈታተው ይመጣሉ። እንመጣለን ብሏል፣ ያደርጓል። በሙሉ ኮንፊደንስ ማመን አለባችሁ። ተናግሮ ያልፈጸመው ቃል ምንም የለም ያብ ማለት ነው። ስለዚህ አንዳንድ ጊዜ ይሄ በነገራችን ላይ ማለት ህዝቡ አንዴ ተጣበቁ እንላለን። ከዛን ደግሞ ሲጣሉ ተለያዩ አይሆንሽም አይሆንክም እንላለን። አይ ኮሜንት ከዛን ደግሞ ሲጣሉ ደግሞ ኧረ ያብ ታረቅ፣ ኧረ ሄሉ ታረቂ፣ ኧረ አንድ ላይ ኑሩ። አቤቴኛ እኮ አቤት አይ ኮሜንትን አምኖ እንደንትን የሚል ሰው ወይ ባይ። ለማንኛውም ማለት ነው መጠናናት፣ መቀራረብ፣ መተያየት መልካም ነው ብዬ ነው የማስበው። ሲቀጥል አንዳንዶች ደግሞ በቃ ዝም ብላችሁ ባዶ ቂጥ ምትለፈልፉ አላችሁ ማለት። አንዳንዶች ምን ይላሉ? ከሚዲያ ሄሉን ያጠፋት ያብ ነው፣ ያብ ጎርቷታል ሄሉን ይላሉ። በነገራችን ላይ ሄሉ ከያብ ጋር ተጣልታ ቲክቶክ ላይም አለች፣ በዩቲዩብ ድብና አድርጋ እየሰራች ድብና አድርጋ እንትን እያለች ፍሪ ፈንድሻውና እየተጫወተች እየሳቀች እየሰራች ነበር። ደስተኛ ነበረች ሄሉን። ከያብ ጋር አታጣብቁት ይሄን ነገር። ምክንያቱም በመሐሷም ቢሆን በመሐላችን ምንም አይነት ጥል የለም። ምንም አይነት ጥል የለም ከተባለ የለም ነው፣ አለቀ። ያብም እኔና እሷ እናወራለን እንጻጻፋለን ተብሏል። በሁለቱ መሃል ምንም ጥል የለም። የግድ ከያብ ጋር ስለተለያየች ነው ከሚዲያ የጠፋችሁ። በቃ ሁሌ ያኛ የአበሾች ችግር ምንድነው? ከእንዳልክ ጋር የተጣላሽ ጊዜ እሱ ነው የጎዳት። ከናቲ ጋር የተጣላሽ ጊዜ ናቲ ነው የጎዳት። ከያብ ጋር ስትጣላ ያብ ነው የጎዳት። እንዴ ሴት ልጅ እኮ በአንዱ ህይወቷ ትማራለች። አንድ ሰው በህይወታችን ሊጎዳን ይችላል። ለሁለተኛው ግን መጠንቀቅና እኛ የጎደለንን ነገር ማሰብ ያለብኝ እኔ የተጎዳዋት ሴት ነች። ምክንያቱም 3 ጊዜ የሰው ልጅ አይጎዳም። ምናልባት አንዴ ይጎዳል፣ 2 ይጎዳል፣ ሶስተኛው ላይ ግን የሚጎዳ ከሆነ ጉድለቱ የሱ ነው ማለት ነው። ምክንያቱም ሁላችንም በምድር ስንኖር አፍቅረናል። ከአንድም 3 አፍቅረን የመጀመሪያው ሊጎዳን ይችላል፣ በሁለተኛው እንማራለን። ከዛን ግን መጠንቀቅ ያለብንን ነገር እንጠነቀቃለን። አለቀ ነገሩ። የሆነ ፍቅረኛ በያዙ ቁጥር አንድ ሰው እንትን ከተጣሉ ያ ሰው ጎርቷት ነው ማለትም የለብንም። ምክንያቱም አሁን እዚህ ጋር ሄሉ ከያብ ጋር ስትጣላ በሰላም ነው የተለያየው ብላለች። በቃ የግድ ከሚዲያ ያጠፋት እሱ ነው እንዴ? እሷ እረፍት ማድረግ ፈልጋ እስከሆነ እንዴ ራሷን ማየት ማዳመጥ፣ ወደ ራሷ ልትመለስ ፈልጋስ ቢሆን እና አንዳንድ ጊዜ የምንናገረውን ነገር ብናስብ ጥሩ ነው። ሲቀጥል ደግሞ እሺ ከያብ ጋር ተጣልታ ቪዲዮም እየሰራች ነበር። ሚዲያ ለምን ነበረች ሄሉ? ለምን ከሚዲያ ጠፋች እንኳን ብላችሁ ብትወቅሱ ማለት ነው
እሺ ከልዑል ጋር እየሰራች ነበር አይደል? ከልዑል ጋር እየሰሩ ደስተኛ ነበሩ አይደል? እና ከልዑል ጋር እየሰራች ደስተኛ ነበረች። ደስተኛ ሆነው እየሰሩ ነበር። ሁሉንም ፎርጌት አድርጋ ወደ ራሷ ተመልሳ እየሰራች ነበር አይደል? ልዑል የአረቧ ልጅ መታ ፈቅርሃለሁ ብላ መጣች። ከዛም በኋላ ሄሉ ጋር ሄደች። ሄሉ ደግሞ አገናኘቻቸው። ካገናኘቻቸው በኋላ ልጅቷ ዘራፍ ብላ ሄደው ጨምባቅ አርግታ ደበደበቻት። በዛ መሃል ደግሞ በሳምንቱ መጥቶ አበባ ሰጣት። እኔና ልጅቷ ችግራችንን ፈቷል ብሎ አበባ ልዑል ሰጣት። በዛ ሰዓት ሄሉ እንዴ ከኔ የምትደብቀው ነገር አለ ወይ? አንተ ሰው እኮ ድብቁ ነሃል፣ እንዴት አበባ ልሰጣት ቻልክ ብላ ጥያቄ ያቀረበችለት። ያ አበባ ከተሰጠ ለዛሽ ልጅ ከሰጣት በኋላ ነው ሄሉ ከሚዲያ የጠፋችው። በቃ ሄሉ የጠፋችው ከሚዲያ አበባ ከተሰጣት ለልጅቷ አበባ ከተሰጣት በኋላ ነው። ስለዚህ ልዑል ወንድምና እህት ናቸው። ነገር ግን መወቀስ እንኳን ቢኖር ብትወቅሱ እንኳን ከሚዲያ የጠፋችበትን ቀን አይታችሁ ነው መውቀስ የምትችሉት ማለት ነው። ያ አበባ ልዑል ለልጅቷ ከሰጣት ወዲህ ሄሉ ሚዲያ ላይ ወጣ አታቅም። ቀጥ አድርጋ ነው ያቆመችው። ችግሩ ከያብ ሳይሆን ከልዑል ጋር ነው። ምክንያቱም እንግዲህ የውስጥን ምክንያት እኔ አላቅም። እነሱ እርስ በርስ ሊተዋወቁ ይችላሉ። ስለዚህ እንደው ሞቀስ እንኳን ብትፈልጉ የጠፋ ማለት ከሚዲያ እርግፍ አድርጋ የተወችበትን ቀን አይታችሁ ሰው ላይ መፍረድ ነው እንጂ ዝም ብሎ እሷ ደስተኛ ላይፍ ከሁሉም ጋር ደስተኛ ሆና እየኖረች እንትን እያለች ቲክቶክም ላይ ብትን እያለች ነበረ። ስለዚህ ካደረ በኋላ ያብኔ ስለዚህ ምን ልላችሁ ፈልጌ ነው ሄሉና ያብ መሃል ምንም ጠል የለም። እሷም ከሚዲያ የጠፋችው በሱ ምክንያት አይደለም በፍጹም ብላለች። ሚዲያ ላይ ያብ እንኳን ወጥቶ እንደዛ እያለቀሰ በኔ ምክንያት አይደለም በራሱ ምክንያት ነው ብላ እኮ እሷ ተናግራለች ማለት ነው። ስለዚህ ነገሮችን ከያብ ጋር አታገናኙ። ሲቀጥል ደግሞ ልጅቷ ካለ ወንድ መኖር እንደማትችል አድርጋችሁ በሚዛን ላይ አትመዝኗት። በቃ እናንተ ስትናገሩ ማለት ነው እንዳልክ ጋር ስትጣላ ከሚዲያ ስትጠፋ እንደዚህ ከናቲ ጋር ስትጣላ እንደዚህ ከያብ ጋር ስትጣላ እንደዚህ እንዴ ካለ ወንድ መንቀሳቀስ እንደማትችል አድርጋችሁ አትሳሉ። ጀግና ነሽ፣ ቆፍጣና ነሽ። ማርያምን ሄሉ በጣም ጀግና ሴት ስለ እውነት መስክሩ ካላችሁ ማለት ነው። በዚህ ሰዓት ግን እረፍት ፈልጋም ሊሆን ይችላል፣ ራሷን ለማዳመጥም ሊሆን ይችላል። ሲቀጥል ደግሞ ነገሮቻቸውን ፈተው ይመጣሉ ተብሏል። በቃ መጣለን ከተባለ ደግሞ ያብ የተግባር ሰው ነው። ይመጣሉ። በቃ መቸኮልም ጥድፍ ማለትም አይገባ። ፈለጉ ጊዜ ይምጡ። ዋናውኛ ምን ፈልገው የነሱ መምጣት አንድ መሆን የነሱን ጥምረት ነው የምንፈልገው ማለት ነው። ስለዚህ አንዳንድ ደግሞ ሰዎች አሉ በአንገቷ ቢላ ይግባ እንጂ ሄሉ ከያብ ጋር ተመልሳ አትመጣም ዘራፍ የምትሉ ማለት ነው። እናንተ ማን ስለሆናችሁ ነው በሰው ህይወት ላይ እኛንን ፈራጅ? እኛ ያልናትን ነው የምትሄደው፣ የምታምነው፣ የምትከተለው። በመጀመሪያ የራሳችሁን ህይወት በትክክል ምሩ። ሲቀጥል ደግሞ እናንተ 20 ደቂቃ ነው በሚዲያ የምታዩት። ስለዚህ እናንተ ኮመታችሁ እናንተ ከጎኗ ሆና ምንም ነገር ምን ጨምርላት ምን ቀንስ ህይወቷን ራሷ ታውቃለች ማለት ነው። ስለዚህ አትመጣም። እሷ ደግሞ ሌላም እንደዛ የሚሉ እንትን የሚሉ አሉ። ስለዚህ እባካችሁ ነገሮችን ቀጥ ለጥ ብላችሁ አመዛዝናችሁ ተመልከቱ። በቃ እነሱ የራሳቸው ጥሞና ጊዜ አለ። ያንን ጊዜያቸው ሲጨርሱ ይመጣሉ። ያብን የምትከተሉት የተናገረውን ቃል ከማድረግ አይወድ። በቃ አንድ ላይ እንመጣለን ካለ ይመጣል። በቃ ቀስ ብለው በተረጋጋ የራሳቸውን እንትን ብለው በፈለጉበት ሰዓት ይምጡ። ሄሉም በራሷ ሙድ መታ ትስራ፣ ያብን በራስ ሙድ መታ ስራ። እኛ ሁለቱንም እናያለን፣ ሁለቱንም ማለት ነው። እሺ ከዚህ በመቀጠል ደግሞ ይሄ የሄሉ ይሄውላችሁ ባለፈው የተናገርኩበት አካውንት ይሄ ነው። 36,000 ተከታይና 3 ቪዲዮ በቲክቶክ ላይ ሙዚቃ ያለው የተለቀቀባት ልጅ ነው። ይሄ በሄሉ ማሞ ተብሎ ነው የተከፈተው እና ምን ልላችሁ ነው ሄሉ ማሞ ተብሎ ነው የተከፈተው። ትክክለኛ የልጅቷ አካውንት ግን ሜሪ ነው የሚለው። ከስር እዩ እቺ እንትና ያለችበትን ከስር ትክክለኛ አካውንቷ እቺ ልጅ ሜሪ ነች እንጂ ሄለ ማሞ አይደለችም።
እቺ ልጅ ገብታ የሆነ ነገር ብትጽፍ ሄሉ ነሽ ብላችሁ እንትን እንዳትሉ። ምክንያቱም ሄሉ በየእንትኑ መሳደብ ጀመረች ወይ ጂጂ ብላችሁ እኔ ጋር እያመጣችሁልኝ ስለሆነ ባለፈውም እኔ ስላየዋት ነው ማለት ነው። ስለዚህ ጂጂ የጨመረችውም የቀነሰችውም ነገር የለም። የተፖስተው 3 ቪዲዮ ነው፣ እሱም ቲክቶክ ላይ የተለቀቀ ነው። ሌላ ነገር የተፖሰተ የለም። መሸቀል ከፈለጋችሁ ራሱ በራሳችሁ ስም መታችሁ እንደፈለጋችሁ ይሰበራረቃችሁ ሸቅሉ ለማለት ፈልጌ ነው። የልጅቷን ስም ግን እንዲህ ፎቶዋን እንትን እያላችሁ ለእንትን አትበሉባት ማለት ነው። ሲቀጥል ደግሞ አንዳንድ ሰው ያስቀኛል። በሄሉ ልሸቀሉባት ነው፣ መብታችን ነው፣ እንሸቅላለን። ምን አገባችሁ? ቀላል ሸቅላለሁ እንዴ ከተመቸኝ አይደለም መሸቃቀል ሽቅልቅልቅልቅል አደርጋለሁ። እናንተ ፎከቲያ ምን ቤት ናችሁ እናንተ አዛዥ የምትሆኑት? ምድረ ሙትቻ ምድረ ሙጀሊያም እና እንሸቃቀላለን። ግን ለሽቀላ እኔ እግዚአብሔርን ቢዝነስ ውስጥም አልገባውም ጭራሹ ነው ማለት ነው። እኔ እንዴት ቢዝነስ እንደሚሰራም አላውቅም። እኔ እንዲህ ዘብረረረ ብዬ ነው ተተርትሬባችሁ ሞተው ማለት ነው። ስለዚህ ሽቀላም እኮ ነው መብትና ዲሞክራሲ ያለን በወደድ ነው ሰው አይደለም። በሄሉ በአብርሃምም ይሸቀላል። በነሩታም ትልልቅ አካውንት ያላችሁ እየተሸቀለ ነው። አሁን ሸቀላል። ምን ታመጣላችሁ? ምንም ምድረማን ጂጂ ተረጋጊ። ዘምዘም እና ስታዩን ደምደም የሚያሰኛችሁ እንዲህ የሚያንቀጠቅጣችሁ የሚያርገበግባችሁ ገና ትርገበገባላችሁ። ሄሉና ያብ አንድ ላይ ይመጣሉ። ጦሽጠንባትላላችሁ እና የኔ ውዶች የኔ ማይፎንቃዎች ይሄ አካውንት የሄሉ አይደለም ብዬ ላለው ያባችን ጀግና ቆፍጣናው በቃል የምጸና የተቀናገርከውን ቃል በተግባር ፈጽመ ህዝቡን አሳብደልን፣ ምቀኞችን በታትንልን። በጥፊ በርግጫ አይገኝም ዋጫ ብለህ አባረልን ለነዚህ ምቀኞች። እና አንዳንድ ደግሞ አላችሁ እኔ ልክ በቃ እኔ እኮ ንጉሳችሁ ነኝ። እኔ እኮ የዩቲዩብ ንግስታችሁና ንጉሳችሁ ነኝ። ንግስት ማለት ነው። ልክ እኔ የምለቀው ቀለብ አድርጋችሁ ታታታታታ የምትሉ ፕሬዝዳንታችሁ ስለሆንኩኝ እናቲቱም ጂጂዬ እኮ ፕሬዝዳንት ነች። ፕሬዝዳንት ስንቱን ጨንጓራ አቀጣጠላለሁ። ለማንኛውም ፕሬዝዳንታችሁ ስለሆንኩኝ እግሬን ላስ አድርጋችሁ ተቀብላችሁ ስለምትለፈልፉ በጣም ከልብ ነው ማመሰግነው። እግዚአብሔር ያክብርልን፣ ትልቅ ደረጃ ያደርሳችሁ። አው ከመንቀጥቀጥ ከመርገብገብ ያውጣችሁ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይጠብቃችሁ። ያበንም ሄሉንም ባሉበት ቦታ መድኃኔዓለም ይጠብቅልን፣ ክፏቸውን ያርቅልን። አንድ ላይ ከመጡ ደግሞ ገና እናሳብዳቸዋለን፣ እናብዳለን፣ እንተባበዳለን፣ እንከፋለን፣ እንበራለን፣ እንበራራለን፣ እያለን እንሮጣለን። ደህና ደሩልኝ። እኔ ማይፎንቃሽ